ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስ መረጃ ተገናኝተናል። እንኳን ደህና መጣችሁ። ሮማን ጸጋዬ ነኝ ከአክሱም ቲዩብ። እጅግ የምናተርፍበት ዝግጅትን ነው ያሰናዳንላችሁ። ተፈጥሮ አብዮት አስነስታለች። እንግዲህ ኢትዮጵያን ጨምሮ መላው ዓለም በሚባል ደረጃ በከፍተኛ ጭንቅ ውስጥ ነው አሁን ላይ ያለ ነው። በርካታ ጸሐፊዎችም ዓለም በአንበሳ መንጋጋ ውስጥ ገብታለች ብለው መረጃዎችን እያወጡ ነው። ከጦርነት እስከ ረሃብ፣ ከስደት እስከ መፈናቀል፣ ከመሬት መንቀጥቀጥ እስከ ከባድ አውሎ ንፋስ እና እንዲሁም የባህር መፍላት፣ የበረዶ መቅለጥ ዓለማችን እያስተናገደች ነው ማለት ነው። በትናንትናው ዕለትም በኢትዮጵያችን በተለይ ደግሞ በአዲስ አበባና አካባቢዋ ያሉ ቦታዎች ላይ በጣም ከፍተኛ የሆነ የመሬት መንቀጥቀጥ እንደነበረ ምናልባትም በአቅራቢያው ያላችሁ ሰዎችም ሰምታችሁም አይታችሁም ሊሆን ይችላል። ለመሆኑ ይሄ መረጃ ምን ይመስላል የሚለውን ነው የምናየው ማለት ነው። የኢትዮጵያ ታሪክ የመሬት መንቀጥቀጥ በነገራችን ላይ ጦርነቶች፣ ረሃቦች፣ ስደቶች፣ ህዝብ ላይ የሚደረጉ ግፎች ሲኖሩ እንደሚከሰት አንዳንድ መረጃዎችን አግኝቻለሁና በጣም ነው ለኔ በግሌ ያስገረመኝ ማለት ነው። አሁን በተለይ ደግሞ ካለንበት ነባራዊ ሁኔታ የኑሮ ውድነት፣ የዜጎቻችን እልቂት፣ በየቦታው የምንሰማው ሰቆቃ አለ፣ ስደት አለ፣ ብዙ የሚደረጉ ነውሮች፣ ኃጢአቶች አሉ፣ ወንጀሎች አሉ። ከዚህም አንጻር መሬት መንቀጥቀጥ እንደውም ሲያንሰን ነው። በነገራችን ላይ እያንዳንዳችን በራሳችን በግላችን ራሱ የምንሰራቸው ኃጢአቶች እግዚአብሔር ይቅር ስለሚለን ነው እንጂ ይሄ ነገር ይበዛብናል ብዬ እኔ አላስብም በግሌ ማለት ነው። እና በጣም እየተደጋገመ ነው ያለው። ኢትዮጵያም ያለው ነገር በጣም አስፈሪ እንደሆነ አንዳንድ ጥናቶችም ወጥተዋል ማለት ነው። ታሪክን ራሱ ስፈትሽ ከ1880ዎቹ እስከ 1990ዎቹ ራሱ ኢትዮጵያ በተለያዩ ጊዜያት ጦርነት አድርጋለች፣ በረሃብም ተጎድታለች። ለምሳሌ ከ1888 እስከ 1892 ራሱ የረንደር ፖስት የሆነ ከብት በሽታ ተከስቶ ነበር። ይሄ የአህያ ሞት የሚሉት ማለት ነው። ይህም የመሬት መንቀጥቀጥ ራሱ ተከስቶ ነበር በዚህ ጊዜ። በ1958 በትግራይ ረሃብ ተከስቶ ነበር። በ1973 እና በ1984 ትልልቅ ጦርነቶች ሚሊዮኖችን አጥፍተዋል። በተለይ ደግሞ በ1972 እስከ 73 ኤልኖል የዚህ ተጽዕኖ በአፍሪካ ሰሜንና ምስራቅ ተፈጥረዋል። እነዚህ ክስተቶች በመሬት መንቀጥቀጥ የታጀቡ ናቸው እነዚህ መከራዎች ማለት ነውና አሁንም ትላንትና ከወጣው የመሬት መንቀጥቀጥ መረጃ ጋር እንዲሁም ደግሞ በአካባቢውም ያለን ሰዎችም አይተናል። በጣም መሬት ርዳ ነበር። ትላንት በጣም ያስፈራ ነበር። ያው ለሰከንድም ቢሆን የመሬት መንቀጥቀጡ የቆየው ግን በጣም አስፈሪ ነበረ። ይህም ነገር አሁን ሀገራችን ላይ ካለው ነገር ጋር አንዳንድ የታሪክ ጸሐፊዎች፣ ምሁራኖች፣ ሊቃውንቶች ኢትዮጵያ ምን ያህል ጭንቅ ላይ እንዳለች ማሳያ ነው ሲሉ ነበረ ማለት ነው። የዓለም ክላይሜት ቼንጅን አስከትሏልና እንደ ኤልኖ የሙቀት መጨመር በኢትዮጵያም አሁን የዝናብ መቆም ተከትሎ የመጣ ከፍተኛ የሆነ ሙቀት አለ። ሰሞኑንም ልክ አይደለም የአየር ንብረቱ ማለት ነው። እና ይሄ በ1960 ጀምሮ ነው እንደዚህ አይነት ነገር ያለው። ከዚህም በፊት በ18ኛው መቶ ክፍለ ዘመን ጀምሮ ራሱ የሆነ ጭንቅ ሲሆን፣ ጦርነት ሲሆን፣ ረሃብ ሲሆን፣ ብቻ ህዝብ መረጋጋት ሳይኖረው ሲቀር መሬት እንደሚንቀጠቀጥ ነው እኔ ያገኘሁት መረጃ የሚያሳየው ማለት ነው። እና በተለይ ደግሞ ዓለም ከእግዚአብሔር ቃል በመራቋ ይሄ የተፈጥሮ መዛባት፣ የዓለም አቀፍ ቀውሶች እንደ ጦርነት፣ እንደ ረሃብ፣ እንደ ስደት፣ እንደ አየር ንብረት ለውጥ፣ የኑሮ ውድነት፣ በተለይ ደግሞ አሁን ሰሞኑን እንቅስቃሴውን እያየን ያለ ነው። በዚህ ፍጥነት ይሆናል ብለን ባናስብም በጣም በፍጥነት እያደረጉት ያሉት ይሄ ኒው ወርልድ ኦርደር የሚመራበት መንገድ ከባዮሜትሪክ መታወቂያ ጋር ተያይዞ በጣም ከፍተኛ የሆነ ጭንቅ ውስጥ ዓለም እንዳለች ነው የሚያመላክተው ማለት ነው። እና ያው እኛን ሁልጊዜ እንደምንለው እኛ ክርስቲያኖች ነን፣ በክርስቶስ ክርስቲያን የተሰኘን ማራናታ ጌታ ሆይ ቶሎ ና ነው የምንለው እንጂ እነዚህ ነገሮች ሊያስፈሩን አይገባም። ግን ደግሞ ጊዜያችንን ስለሚዋጁ ዓለም ላይ ምን ተከስቷል ኢትዮጵያችን ውስጥ የተፈጠረውን የሚለው መፈተሽ ተገቢ ስለሆነ ነው። በመጽሐፍ ቅዱስ ውስጥ በዘፍጥረት መጀመሪያ ላይ ራሱ እግዚአብሔር ተፈጥሮን በተሟላ ሁኔታ እንደፈጠረ ይነግረናል በዘፍጥረት ምዕራፍ 1 ቁጥር 31። ነገር ግን በሰው ልጅ አለመታዘዝና ከእግዚአብሔር ቃል መራቅ ምክንያት ተፈጥሮ አሁን በጣም እንደተዛባ እያየን ነው። በሮሜ ምዕራፍ 8 ቁጥር 22 ላይ መላው ፍጥረት እስከዛሬ ድረስ በጭንቀት ውስጥም እንዳለ ተጽፏል። ይሄ የተፈጥሮ መዛባት በአሁኑ ጊዜ በአየር ንብረት ለውጥ፣ በመሬት መንቀጥቀጥ፣ በተፈጥሮ አደጋዎች በግልጽ እያየን ነው ያለነው። በተለይ ደግሞ በረዶዎች እየቀለጡ ነው፣ ባህራት እየፈሉ ነው። ለምሳሌ በኢትዮጵያ የመሬት መንቀጥቀጥና የድርቅ ተጽዕኖ እንዳልኳቸው ከ1980ዎቹ ጀምሮ እየጨመረ ነው ያለው እንጂ የቀነሰ አይደለም። በ2025 የዓለም ኢኮኖሚ ፎረም መሰረት የአየር ሙቀት መጨመር በ1.3 ዲግሪ ሴልሺየስ ደርሷል ማለት ነው። ይህም የዝናብ መጠንን በ2% ይቀንሳል። ይሄ በኢትዮጵያ የግብርና ምርትን በ12% ይቀንሳል። ይህም ረሃብን፣ ስደትን የሚያባብስ ነው። በተጨማሪም በአፍሪካ ቀንድና በማዳጋስካር እንደ ሳይክሎን ቹንጊ ያሉ አደጋዎች በ2025 በሺዎች የሚቆጠሩ ሰዎችን አፈናቅሏል ማለት ነውና ይሄ ሁሉ እንቅስቃሴ ምድር ላይ የሚሆን ነገር ከመጽሐፍ
ቅዱስ ትንቢቶች ጋር ይዛመዳል። በማቴዎስ ምዕራፍ 24 ቁጥር 7 ላይ ኢየሱስ ክርስቶስ ረሃብ፣ መሬት መንቀጥቀጥ፣ ጦርነቶች እንደሚከሰቱ ተናግሯል። ይህም የመጨረሻው ዘመን ምልክቶች እንደሆኑ ተነግሮናል። ምክንያቱም ከትላንት ዛሬ እየባሰ ስለሆነም በጣም ጊዜው አስፈሪ እንደሆነ ነው የሚነግረን። የምናየው መሬት ላይ ያወረደውም ሀቅ ይሄ ነው። ተፈጥሮ እንደ እናት ሆና እንድታኖረን ለኛ ቢሰጠንም ነገር ግን አሁን ተፈጥሮ አምጻብናለች እና ይሄ ሰው ልጅ ከእግዚአብሔር መንገድ መራቁን የሚያመላክት ነው ማለት ነው። ዛሬ ዓለማችን በተለያዩ ቀውሶች በእጅጉ ተጨንቃለች። እንደውም በአንበሳ መንጋጋ ውስጥ እንደገባች ነፍስ ያላት እንስሳ ሆናለች ነው እየተባለ ያለው። በጣም ተጨንቃለች ዓለማችን። በ2025 በተለይ ደግሞ ከ473 ሚሊዮን በላይ ህፃናት በጦርነት ቀጠናዎች ውስጥ እንደሚኖሩ ነው እየተነገረ ያለው። ይህም ከታሪክ ጀምሮ ከታች ስንፈትሸው ከፍተኛው ቁጥር እንደሆነ ነው የሚያሳየው። ጦርነትን፣ ረሃብን፣ ስደትን ስንፈትሽ ጦርነቱ በሱዳን፣ በዩክሬን፣ በጋዛ ያሉ ግጭቶች አሁንም እንደቀጠሉ ነው። በሱዳን የውሃና የምግብ እጥረት ግጭቶች ተባብሷል። በዚህም በሚሊዮን የሚቆጠሩ ሰዎች ተፈናቅለዋል። በዩክሬንና የሩሲያና የነዳጅ አቅርቦት ደግሞ በ84% ተቋርጧል። ይህም የዓለምን ኢኮኖሚ በከፍተኛ ሁኔታ እያናጋ ነው። ረሃብን ብናይ በኢትዮጵያ በ2020 እስከ 2023 እንኳን የድርቅ ተጽዕኖ ከ96.5 ሚሊዮን ሰዎች በላይ ጎድቷል። ያ የነበረ ዳፋ ነው አሁን ተጎትቶ እዚህ ድረስ እየመጣ ያለው። የግብርና ምርቱ መቀነስ በ12% ኢትዮጵያ ውስጥ እንደቀነሰ፣ ይህም የምግብ ዋጋ እንዲጨመር እንዳደረገ ነው ስታቲስቲክሱ የሚያሳየው ማለት ነው። ስደትን በአፍሪካ ቀንድና በመካከለኛው ምስራቅ በጦርነትና በአየር ንብረት ለውጥ ምክንያት በሚሊዮኖች የሚቆጠሩ ሰዎች ተፈናቅለዋል። በ2025 ብቻ ከ100 ሚሊዮን በላይ ስደተኞች በዓለም አቀፍ ደረጃ ተመዝግበዋል ማለት ነው። የኑሮ ውድነቱ እንግዲህ ኢትዮጵያችን አንደኛ ናታቃላችሁ፣ በተለይ ደግሞ ከአፍሪካ ማለት ነውና የነዳጅና የምግብ ዋጋ በዓለም አቀፍ ጦርነቶችና በአየር ንብረት ተጽዕኖ በ2025 በ20% ነው የጨመረው። በኢትዮጵያ የምግብ ዋጋ ከ45% በላይ ከፍ ብሏል። ይሄም ለህዝቡ ከፍተኛ ፈተናና ጭንቅ እንደሆነ እኛም ራሳችን እየኖር ነው ስለሆነ እያየን ነውና እነዚህ ቀውሶች በመጽሐፍ ቅዱስ ውስጥ የተጠቀሱትን የመጨረሻው ዘመን ምልክቶች እንደሆኑ ነው የሚያሳየን። በሉቃስ ምዕራፍ 21 ቁጥር 11 ላይ ታላላቅ የመሬት መንቀጥቀጦች፣ ረሃቦች፣ ቸነፈሮች እንደሚከሰቱ ነው የተነገረን። ይህም የዓለም የነበረችበት መሰረቷ እንደተዛባ ከእግዚአብሔር ቃል መራቅ ጋር ተያይዞ እንደሆነ ብዙዎች ያምናሉና ይሄ ምንድነው አሁን በተለይ ደግሞ ይሄ ኒው ወርልድ ኦርደር እየገፋ ነው፣ በጣም ጫፍ እንደደረሰ የሚያሳዩ ምልክቶች አሉ። ሰሞኑን ራሱ በጣም በርካቶች በዚህ ጉዳይ ላይ ፈርተዋልና ለምንድነው ኒው ወርልድ ኦርደርን ሰው የሚፈራው የሚለውንም ማየት ተገቢ ነው። ዓለም አቀፍ መንግስታት የኢኮኖሚና የቴክኖሎጂ ስርዓቶችን በአንድ ላይ አዋህደው የሚያስተዳድሩበት ስርዓት ነው። በነገራችን ላይ ይሄ 2025 በተለያየ መንገድ እያሳዩን ነው። አንዱ ግና ግንባር ቀደሙ የሰው ልጆች ቁጥር መቀነስ ነው፣ ኒው ወርልድ ኦርደርን ማመቻቸት ማለት ነው። ይህም ማለት በተፈጥሮም ይሆናል፣ በጦርነትም ይሆናል፣ በተለያዩ መንገዶች ሰዎችን አታክ እያደረጉ የእርስ በርስ ጦርነቶችን እየፈበረኩ እንዲሁም ደግሞ በክትባት፣ በምግብ እጥረት፣ በሌሎች በተለያዩ በስደት የሰው ልጆችን ህይወት ማሳጣት ነው። ምክንያቱም ዓለም የተሰራችው ዓለም የተፈጠረችው ለኛ ለጥቂቶቹ ነው ብለው የሚያስቡ አሉ። ስለዚህ የሰው ልጆች ቁጥር ከ7 ወይ ደግሞ ከ8 አሁን ላይ ዓለማችን ላይ የሰው ልጅ የህዝብ ቁጥር 8 ቢሊዮን ሆኗል። ስለዚህ ይህንን 8 ቢሊዮን ወደ 1 ቢሊዮን ማውረድ ነው እቅዳቸው ማለት ነው። ስለዚህ የሰሞኑ ራሱ የባዮሜትሪክ መታወቂያ ዓለምን ምን ያህል እንዳስጨነቀ አይታችኋል። በዓለም አቀፍ ደረጃ ባዮሜትሪክ መታወቂያዎች ፊታችንን፣ የጣት አሻራችንን፣ አይናችንን እስካን በማድረግ በመንግስታትና በዓለም አቀፍ ድርጅቶች በጣም እየተጠናከሩ ነው። ለምሳሌ በአፍሪካ ህብረትና በተባበሩት መንግስታት የተደገፈ የዲጂታል መታወቂያ ስርዓት በ2005 ልብ በሉ 30 ሀገራት ውስጥ ተጀምሯል። እንግዲህ ይሄ በጣም ኒው ወርልድ ኦርደርን ከሚያፋጥኑ ዝርዝሮች ውስጥ ነው ያለው ይሄ የመታወቂያ ጉዳይ ማለት ነው። ይሄ ሰዎችን እንቅስቃሴ፣ የገንዘባቸውን ፍሰት፣ የግል መረጃዎቻቸውን ለመቆጣጠር ነው ማለት ነው። በመጽሐፍ ቅዱስም በራዕይ ምዕራፍ 13 ከቁጥር 16 እስከ 17 ላይ ስለ አውሬው ምልክት የተጠቀሰውም ይህን ያመለክታል ማለት ነው። ስለዚህ የዓለም አቀፍ ተቋማትም የተባበሩት መንግስታት፣ የዓለም ኢኮኖሚ ፎረም እና የዓለም ጤና ድርጅትም በአየር ንብረት ለውጥ፣ በምግብ ደህንነት፣ በጤና ስርዓቶች ላይ የተቀናጀ አስተዳደር እንዲሆን በጣም እየገፉ ናቸው። ለምሳሌ በ2030 አጀንዳ የተባበሩት መንግስታት የዓለም አቀፍ የካርበን ልቀት ቁጥጥርና ዲጂታል ኢኮኖሚ ስርዓቶችን እያስፋፉ ነው አሁን ላይ ያሉት ማለት ነው። የኢኮኖሚ መቀናጀትንም በ2025 በዚህ በያዝነው በፈረንጆቹ የዓለም አቀፍ የገንዘብ ዝውውር በዲጂታል ምንዛሬዎችና በባዮሜትሪክ መታወቂያዎች እየተቀናጀ ነው ያለው ካሽለስ የሆነ ዓለምን ለመፍጠር። በአውሮፓና በኤዥያ አንዳንድ ሀገራትም የዲጂታል መታወቂያ ያለ መግዛት ወይ ደግሞ መሸጥ እንዳይቻል ተደንግጓል ማለት ነው። ይህም ማለት እንግዲህ የኒው ወርልድ ኦርደር መሰረት ነው ተብሎ መታመን ብቻ ሳይሆን ነው በ4 ነጥብ ማለት ነው። እና እነዚህ ምልክቶች በጣም በበርካቶች ዘንድ የመጨረሻው ዘመን ምልክቶች ናቸው እነዚህ
እኛ የዘመኑ ፍጻሜ ትውልዶች በመሆናችን በጣም ነው የምናዝነው እያሉ ያሉም አሉ። በተለይ ደግሞ በመጽሐፍ ቅዱስ ውስጥ ስለ አንድ ዓለም አቀፍ ስርዓት የተጠቀሱት ትንቢቶች በከፍተኛ ሁኔታ እነዚህ ተያይዘው እየተነሱ ነው። ኢትዮጵያ በዓለም አቀፍ ቀውሶች መሃል ሆና ትልቅ ፈተናም ገጥሟታል። ሀገራችን በ2025 የመሬት መንቀጥቀጥ በአመት 1.5 ቢሊዮን ቶን የአፈር መሸርሸር አስከትሎባታል። ይሄ መረጃ በጣም አስደንጋጭ ነው በነገራችን ላይ። ይህም የግብርና ምርትን በ2.2% እንደሚቀንስ የዘርፉ ልሂቃን አስቀምጠዋል። በተጨማሪም የድርቅ ተጽዕኖና የአየር ንብረት ለውጥ በአፍሪካ ቀንድ ከፍተኛ የሆነ ረሃብን እና ስደትን እንደሚያባብስ እየተነገረ ነው። በኢትዮጵያ እንዳልኳቸው የኑሮ ውድነት በ45% የምግብ ዋጋ መጨመር ህዝቡን በከፍተኛ ሁኔታ እያስጨነቀ ነው ያለው። በተጨማሪም የባዮሜትሪክ መታወቂያ ስርዓቶች በአፍሪካ ህብረት ድጋፍ በኢትዮጵያ እንደተጀመረ ታውቃላችሁ። ይህም የህዝብ መረጃዎችን ለመቆጣጠርና የዓለም አቀፍ ስርዓት አካል ለመሆን አንድ መንገድ ሆኖ እናየዋለን። ነገር ግን እግዚአብሔርን እስከያዘን ድረስ ተስፋ አለን። እንደ ሰው ተስፋ ብንቆርጥም በእግዚአብሔር ደግሞ የሚጀምሩ ቀናቶች ስላሉ ይህንን ነገር ከራሳችን ጋር ወስድ ነው ከራሳችን ኃጢአት ወደ ሰው ጣታችንን ከመጠቆም ይልቅ ወደ ራሳችን ብናይና ብንመለከት ንስሐ ብንገባ ስለ አንድ ሰው ሲል እግዚአብሔር ከተማን ሙሉ መማር የሚችል አምላክ ነው ያለንና እዚህ ጉዳይ ላይ በጣም አጽንኦት መስጠት የምፈልገው ሁላችንም ካለብን ኃጢአታችን፣ ወንጀላችን፣ ክፋታችን መታቀብ እንዳለብን ነው ለኔ የሚሰማኝ ማለት ነው። ምክንያቱም ያለንበት ጊዜ በጣም አስፈሪ ነው። በተለይ ደግሞ ኢትዮጵያችን በጣም ቅርቃር ውስጥ እንዳለች የሚያመላክቱ በጣም ብዙ ነገሮች አሉ። የሚፈሰው ደም ዕለት ሰቆቃ፣ ዕለት ረሃብ፣ ዕለት አካልን ማጣት፣ ህይወትን ማጣት፣ ቤተሰብን ማጣት፣ ጧሪ ቀባሪ ማጣት በጣም ዘግናኝ የሆነ ነገር ውስጥ ነው ያለነው። በነገራችን ላይ ግን መጥቶ የኛም በር እስካላንኳኳ ድረስ ብለን ነው እያሰብን ያለነው እንጂ በምን እንደተከበብን እያያችሁ ነው። እኛ ብቻ አይደለንም። መላው ዓለም በሚባል ደረጃ ዓለም ጭንቅ ላይ ናት። ተፈጥሮ ራሱ ጦርነት ከፍቶብናል። የመሬት መንቀጥቀጥ፣ ገዳይ አውሎ ነፋሶች፣ ሰደድ እሳት፣ የበረዶ መቅለጥ፣ የባህሮች መፍላት ወደ ደም መቀየር፣ የተለያዩ ያልተጠበቁ ዝናቦች በደረቅ ቦታ በመዝነብ በረሃውን እንዲያቆጠቆጥ ማድረግ፣ ልም ያለ ደግሞ ግሪን ነው የተባለው በጣም በአየር ንብረት ለውጡ ጥሩ ነው የተባሉ ሀገራችንን ጨምሮ ማለት ነው ወደ በረሃ መቀየር። ይሄ በጣም አስፈሪ እየሆነ ነው። እንኳን አይደለንም እኛ ክርስቶስን የያዘን አማኒዎች እንኳን ይኖራሉ። አንድ ኃይል አለ ተስፋ የሚያደርጉት ማለት ነው። እግዚአብሔር የለም ብለው የሚያስቡ እንኳን የሆነ ኃይል እንዳለና የሆነ ኃይል እንደሚያድናቸው የሚያምኑ ህዝቦች አሉ። ስለዚህ እኛ ደግሞ እግዚአብሔርን ስለሆነ የያዝነው ስለ ራሳችንም ብቻ ሳይሆን የምንጸልየው ስለ ዓለም ሊሆን ይገባል። ውድ ቤተሰቦቻችን እና በትላንቱ መሬት መንቀጥቀጥም በጣም በርካታ መረጃዎች ናቸው እየወጡ ያሉት እና ነገሮች እየተባባሱ ነው። ግን ደግሞ በጣም ትኩረትን የሚስበው ነገር ከ18ኛው መቶ ክፍለ ዘመን ጀምሮ ኢትዮጵያ ውስጥ ጭንቅ ሲሆንና ህዝቦቿ ሲጨነቁ መሬት እንደምትንቀጠቀጥ ከላይ ያስደመጥኳችሁ መረጃ ያመለክተናል ማለት ነው። ስለዚህ ሁላችንም እያንዳንዳችን የየራሳችንን ሚና ከተጫወትንና ከራሳችን ከግላችን ኃጢአት ከራቅን የማይቀየርበት እግዚአብሔር ፊቱን ወደኛ የማይመልስበት ነገር አይኖርም ብዬ ነው እኔ በግሌ ማምነው ማለት ነው። ውድ ቤተሰቦቻችን ዓለም ላይ ኢትዮጵያችንን ጨምሮ ያለውን ሁነት እንደዚህ ዳሰስ ነው። የወደዳችሁትን አጥለላችሁ እንደምትወስዱ እምነታችን ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።